እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ ያልኩት እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። ጸልዩልኝ ማንም ሰው ባይሰማና ባያውቅ ደስ ይለኛል። በራሴ ያፈራለሁ። በጣም የምትወዱኝ ከሆነ ለኔ ምንም አይነት የገንዘብ ድጋፍ እንዳታደርጉ፣ ሁሉም በየእምነቱ እንዲጸልይልኝ ነው የምፈልገው። በኔ ስም ከተከፈቱ የተሳሳቱ አካውንቶችም ተጠበቁ። ለኔ ጤና መሻሻል የእናንተ ጸሎት ነውና በየእምነታችሁ ጸልዩልኝ ሲል የተናገረው በበጎ አድራጎት ስራዎቹ የምናውቀው እጅግ የሚወደደው የብዙዎች የተስፋ ብርሃን የሆነው ለብዙዎች ጤና ለማግኘት ምክንያት የሆነው ማስተር አብነት ከበደ ነው። ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች እንደምን ቆያችሁ? ማስተር አብነት ምን ገጠመው? ለምንድነው ገንዘብ እንዲሰበሰብልኝ አልፈልግም ያለው? የገጠመው የጤና እክልስ ምንድነው? እነዚህንና ሌሎችንም ስለ ማስተር አብነት አስደንጋጭ የሆኑ መረጃዎችን እናስደምጣችኋለን። እንደተለመደው ሁሉ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን እስከ ፍጻሜው ድረስ አብራችሁን ዝለቁ። እንዳለው ማስተር አብነት እንድትጸልዩለት በጎጆ ሾው ቤተሰብ ስም እንጠይቃለን። የዘመኑ የመልካም ተምሳሌ ተደርጎ ይጠቀሳል። በበጎ ስራዎቹ ከአምላኩ ጋር በገባው ቃል ኪዳን መሰረት የሚያገኘውን ሁሉ ለተቸገሩ ሰዎች ይሰጣል። እንደሱ መልካም ልብ ያላቸውና ለታመሙና ለተጎዱ ለተቸገሩ ሰዎች መድረስ ለሚፈልጉ ድልድይ ሆኖ ባደራ የተቀበለውን ገንዘብ ለሰዎች ያደርሳል። እንደ ስሙ የበጎ አድራጎት አብነት ነው። ማስተር አብነት ከበደ ይሄ ወጣት ከዚህ ቀደም ስለ ሌሎች መዳን ከችግር እንዲወጡ መፍትሄ ማፈላለግና የገንዘብ ድጋፍ እንዲያገኙ በማድረግ ነው የሚታወቀው። ስለ ራሱ የመናገርና ራሱን ከፍ የማድረግ ዝንባሌ የለውም። ከሰሞኑ ግን የቲቪ ጣቢያ ላይ በነበረው ቆይታ ማስተር አብነት ከህመሙ ጋር እየታገለ መሆኑን፣ ነገር ግን ህመሙን ደብቆ የበጎ አድራጎት ስራዎቹን እየሰራ እንደሆነ ተናገረ። የህመሜ ምንነት ይሄ ነው ባይባልም መታመሜን ለማንም መናገር አልፈልግም። እኔ አሁን ምንነቱ ባልታወቀ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣው በስነ ልቦናም እየተጎዳው ነው ሲል ከቲቪ ጣቢያው ጋር በነበረው ቆይታ ተናግሯል። ይሄ ስለ ራሱ እንብዛም የማይናገረው ስለተቸገሩ እናቶችና አባቶች እንዲሁም እህቶችና ወንድሞች አብስቶ የሚጨነቀው እነሱ መዳን የሚችሉበትን መንገድ የሚፈልገው የራሱን ህመም ደብቆ ለሰዎች መዳን ያለ እረፍት ገንዘብ የሚያሰባስበው ወጣት በድንገት መታመሙንና ሁሉም እንደየእምነቱ እንዲጸልዩለት ሲጠይቅ ሰዎች እጅግ በጣም ደነገጡ። ምን ገጠመው ልጃችን ወንድማችንንስ ሲሉ ጠየቁ፣ ተጨነቁ። ታዲያ ለህክምናውስ ምን ያስፈልጋል? መፍትሄው የት ነው ያለው? የሚለውን ሁሉም በሚችለው ለማድረግ መረባረብ ጀመረ። ለሱ ለሚያስፈልገው የህክምና ወጪ ገንዘብ ለማሰባሰብ በየት በኩል ይሻላል ሲሉ ብዙዎች ጠየቁ። ማስተር አብነት ግን ማንም ሰው ባይሰማ ባያውቅ ደስ ይለኛል፣ በራሴ ያፈራለሁ ይለናል። በጣም የምትወዱኝ ከሆነ ለኔ ምንም አይነት የገንዘብ ድጋፍ አታደርጉ። አጋጣሚውን ተጠቅመው በኔ ስም የተከፈቱ አካውንቶችም ተጠበቁ። እኔ የምፈልገው ሁሉም በየእምነቱ እንዲጸልይልኝ ነው ሲል ተናገረ። ከገንዘብም ከምንም ነገር በላይ የጸሎት ኃይል የሚፈታው እንደሆነ ቀድሞ የሚያውቀው ማስተር አብነት ከበደ አሁን ምንነቱ ላልታወቀ ወይም ስያሜ ላልተገኘለት ህመሙ ገንዘብ ሳይሆን ጸሎት እንደሚያስፈልገው በይፋ ወጥቶ ተናግሯል። ሰዎቹም በበጎ አድራጎት የሚያውቁት የቅርብ ቤተሰቦቹ፣ ወዳጆቹ፣ መላው የኢትዮጵያ ህዝብ ሁሉ በጸሎት እያገዙት እንደሆኑ
ይገኛሉ። ይህ ጸሎትን ኃይል ያደረገው ከምንም በላይ እሱን ነው መፈልገው ያለው ማስተር አብነት በደቡብ ክፍል በከምባታ ዞን ዱራሜ ከተማ ነው የተወለደው። መልካምነት ከወላጅ እናቱ እያየ ያደገውና ለተቸገሩ መርዳት የሚሰጠውን የህሊና እርካታ በልጅነቱ የተረዳ ወጣት ነው። ያደገበት የቤተሰቦቹ መኖሪያ ቤት ከዳገት ስር ነው። ሰዎች ገበያ ሄደው ሲመለሱ በእነ አብነት መኖሪያ ቤት ደጃፍ ላይ ነው አረፍ የማለት ልምድ ያላቸው። ይሄንን የሚያውቁት ወላጅ እናቱ ጉልበታቸው ለዛለ፣ የገበያው ግርግር ለደከማቸው፣ በፀሐዩ ውሃ ለተጠሙ ከበራቸው ላይ ንጹህ የመጠጥ ውሃ ያስቀምጣሉ። ውሃ የጠማቸው ጠጥተው ተጎንጭተው ሲያልፉ፣ የራባቸው ግን ውሃው አልወርድ እያለ ይተናነቃቸዋል። በዚህም ጊዜ የአብነት እናት ቤት ያፈራውን እንዲቀምሱ ያስገቧቸዋል። ቀማምሰውም አመስግነው ይሄዳሉ። በልጅነቱ ይሄንን እያየ ያደገው አብነት የመልካም ተግባር ዘር በውስጡ የተዘራበት በልጅነቱ እንደሆነ ያስታውሳል። አግኝቶ ማጣትንም በወጣትነቱ ተመልክቶታል። ከመኖሪያ ቤታቸው አቅራቢያ የእርሻ መሬት የሚያከራዩት ሱቅና ቤት ድንገት መንገድ ወጣባቸው። እናም በክልሉ መንግስት የቦታ ካሳ ተሰጠ። ይህ ካሳ በሚሊዮን የሚቆጠር ገንዘብ ነበር። እናም ቤተሰቡ የሚወዱትና የሚያምኑት ልጃቸው አብነት እንዲያስተዳድረው ኃላፊነት ሰጡት። ያኔ አብነት ተፈተንኩ ይለናል በአንድ የቤተ ክርስቲያን መድረክ ላይ የህይወት መንገዱን ባጋራበት ሁኔታ። መኪናን እንደ ሸሚዝ መቀያየር ጀመርኩ። ጠዋት ይዤ የወጣሁትን መኪና መልሼ ከቤት ስወጣ እቀይረዋለሁ። ደግሞ መኪናዎችን አስቀምጬ ሞተር ይዛለሁ። ገንዘብ የማይጠፋ መሰለኝ። ድንገት ግን ከገንዘቡ ጋር አብሬ እንዳልጠፋ አምላክ ያገዘኝ። ያ ሁሉ ገንዘብ በድንገት ጠፋ። አሉ የተባሉት ሁሉ ከእጄ ላይ ጠፉ። የኮሩብኝ ቤተሰቦችን አንገት አስደፋው። ለኪሴ ሳንቲም አጥቼ ሱሬን እስከ መሸጥ ደረስኩ። ያ ማጣቴ ግን ከአምላኬ ጋር እንድገናኝ፣ አሁን ያለኝን ማንነት እንዲኖረኝ መነሻ ነበር ይለናል። ይበልጥ ደግሞ ወደ በጎ አድራጎት ስራዎች እንድቀርብ ያደረገኝ ሌላኛው ምክንያት ደግሞ በካንሰር እግሩ ይቆረጣል ተብሎ የነበረው አብነት ተስፋ ቆርጬ አምላኬን ማረኝና በዚህ እግሬ ተዟዙሬ የበጎ አድራጎት ስራዎችን ልስራ ስል ጠየቅኩት። አምላኬም ማሪ ነውና ቸር ነውና ምህረት አደረገልኝ። እንዳሰብኩትም ወደ በጎ አድራጎት ስራዎች ገባሁ ይለናል አብነት። በተጨማሪ ማስተር አብነት ራሱን ለበጎ አድራጎት ስራዎች ለመስጠት ደጋግሞ ከአምላኩ ጋር ቃል የገባበት ምክንያት ሌላም ነበረ። በጣም የሚወዳትና የሚሳሳላት ታናሽ እህቱ በልብ ህመም እጁ ላይ አረፈች። ይህ ለሱ እጅግ ከባድ ነበረ። ሐዘን ሰበረው። ሌላ ፈተና ገጠመው። ነጋዴ ወንድሙ ታዋቂ አባቱ እያሉ ታናሽ እህቱን ሳያሳክማት በመሞቷ ልቡ ተሰበረ። ሀብት ንብረት ያላቸው አባትና ወንድሙን ስለ እህቱ አለመጠየቁ ከዚህ ቀደም ያጠፋው ገንዘብ አንገት ያስደፋው እንደነበረም አክሎ ተናግሯል። የሱ ሐሳብም በሱ አቅም ለፍቶ ሰርቶ እህቱን ማሳከም ነበር ሐሳቡ። ይሁንና ግን አልተሳካለትም። እህቱ ሕክምና ሳታገኝ ቀርታ በልብ ህመም እጁ ላይ አረፈች። ወዲያው ግን ለአምላኩ በድጋሚ ቃል ገባ። እግዚአብሔር ሆይ እኔን በህይወት የምታቆየ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኑረኝ አልኩት ይለናል። በዚህ ሁሉ መካከል ከኔ ያልተላቀቀ ችግር ገጥሞኝ ነበር። መራብ፣ መጠማት፣ ግለኝነት፣ ሰው ማጣት፣ አንገት መድፋት፣ መከፋት ከኔ ያልተለዩም ነበር። ሁሉን ከጨረስኩ በኋላ የሰውን ፊት ማየት አልቻልኩም ነበር። ኪሴም ባዶ ነበረ። ያ ሁሉ አልፎ ግን እግዚአብሔር በሰጭነት ባረከኝ ሲል በቤተ ክርስቲያን በሰጠው ምስክርነት በእንባ እየታጠበ ለታዳሚዎቹ ተናግሯል። በአዳራሹ የተገኙት ምዕመናን ያሳለፈውን ሁሉ በእንባ ተናገረ። ዛሬ በክብር አቁሞኛል፣ ለሰዎች እንድደርስ ሞገሱን ሰጥቶኛል፣ እግዚአብሔር ታላቅ ነው ሲል መሰከረ። እንባው ከሱ ብቻ ሳይሆን ከታዳሚዎቹ የሚወርድ እንባም ነበረ።
እግዚአብሔር ለዚህ ስላደረሰው የገለጸበትን በእንባ ነበር። ዛሬ ማስተር አብነት ምንነቱ ባልታወቀ ህመም ውስጥ ሆኖ በኢትዮጵያ ሕዝብ መዳን እንድችል በየእምነታችሁ ጸልዩልኝ ሲል እየተናገረ ይገኛል። ያልተነገረው ያልታየው ሌላኛው የማስተር አብነት ገጹ ደግሞ ማስተር አብነት የሚለውን ያገኘበት በማርሻል አርት የጥቁር ቀበቶ ባለቤት የሆነበትና በሞተር የሚያሳየው ትርኢት ብዙዎቹን አጃኢብ ያስባለበት ሌላኛው ማንነቱ ነው። ማስተር አብነት ብዙዎች በተሰበሰቡበት በሞተር ሳይክሉ የሚያሳየውን ትርኢት ለመታደም ተጋፍተው ነበር ዝግጅቱን ወደ ተዘጋጀበት ስፍራ ሂደው ትኬት ቆርጠው የሚመለከቱት። ማስተር አብነት ሞተሩን እንዳሻው ሲያደርግ ሰውነቱን እንደ ፕላስቲክ እየለጠጠ ሲሻው በእጁ ቆሞ ሲሻው ደግሞ ሞተር ሳይክሉ ላይ ሆኖ እየዘለለ ሲሻው ሞተሩ ላይ ቆሞ እጁን ወደ ጎን ዘርግቶ ሞተር ሳይክሉን እየነዳ የተመለከተ ካሁን አሁን ወደቀ፣ ተሰበረ በሚል በመሳቀቅ ነበር የሚመለከቱት። ነገር ግን ማስተር አብነት ሰዎች በዚህ መሳቀቅ ቢያዩኝም እኔ ግን ምንም አይነት ጉዳት ገጥሞኛ አያውቅም ይለናል። ሞተር ሳይክሉን እንዳሻው ሲያደርግ በዱር በገደሉ ለጥ ባለ መንገድ ሲነዳ ወዲያ ወዲህ ሲያደርገው ሁሉ ማስተር አብነት የተለየ ተሰጥኦ እንዳለው መናገር ይቻላል። ይህንን ድንቅ ትርኢቱን የተመለከቱ በዓለም አቀፍ ደረጃ ብቃቱን ማሳየት ቢችል አገሩን ማስጠራት ይችል ነበር ሲሉ በቁጭት ተናግረዋል። ከአምላኩ ጋር በበጎ ስራው ለማገልገል ቃል የገባው አብነት ለቁጥር የሚታክቱ ሰዎችን ሕክምና እንዲያገኙ አድርጓል። በአንድ ወር ውስጥም 30 ሚሊዮን ገንዘብ የሚገመት በማሰባሰብ በርካታ ሰዎች ወደ ህንድ ሀገር ሄደው እንዲታከሙ አድርጓል። የበጎ አድራጎት ስራዎችን ከጀመረ ጊዜ ጀምሮ ያስገባቸው ገንዘቦች በቁጥር ቀላል የሚባሉ አይደሉም። የተራቡና የተጠሙ የታረዙ ሰዎችን ታመው በሕክምና የዳኑ ቤት ይቁጠራል። በማስተር አብነት ጤና መታወክ የተጨነቁ በርካቶች ናቸው። በቦረና በተከሰተው ረሃብ ቢያንስ 1 ደርዘን ውሃ ወስጄ ባጠጣቸው በሚል ጉዞ የጀመረው ማስተር አብነት ብዙ ድጋፍ በማድረግ ተጉዟል። በጎፋ በነበረው የመሬት መንሸራተት እጅግ ልብ የሚሰብር ማስተር አብነት ከወገኑ ጋር ሆኖ ታሳ እያለ ከጭቃ ማት ውስጥ ለማውጣት ለህይወቱ ሳይሰስት ብዙ አድርጓል፣ ብዙ ሆኗል። ዛሬ ግን ያደጉ ማስተር አብነት ከባድ ህመም ገጥሞታል። ገንዘብ ሳይሆን ጸልዩልኝ ሲል መልእክቱን ማስተላልፏል። እኛም ጤናህን ይስጥህ ወደ ነበረው የበጎ አድራጎት ስራ በጤና ይመልስህ ስንል እንጸልይልሃለን። ውድ የጎጆ ሾው ቤተሰቦች ለማስተር አብነት ጸሎት አድርጉለት፣ በጸሎት አስቡት። ለዛሬ የነበረን መረጃ ይህንን ይመስል ነበረ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ስለዘለቃችሁ እያመሰገንን ቸር ያገናኘን።